አናስገባም ሰርገኛ ይለጅተኛ አናስገባም ሰርገኛ አናስገባም አለኮለም አስገባም አናስገባም ምን ማለት ነው? አናስገባም ህግ ተንብሎ አናስገባም ሰርገኛ ይለጅተኛ አናስገባም ሰርገኛ አረ ባሌ ነው አስገቡ ባሌ አይደለ ቆይ ህግ አለ አናስገባም አታስገባም እንደውም አግባት እሺ አግባት አንተ ምንድነው አናስገባም ሰርገኛ ምናምን ይሄ ግን ባለ እውነት መቅረት አለበት ምንድነው አሪፍ ነው እንጃ ብቻ ቢቀር ግን አሪፍ ነው እንደ ሐሳብ ማለት ነው ሰላም እንዴት ናችሁ ይሄ ሬድ ማክስ ዩቲዩብ ቻናል ነው እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ ዛሬም እንግዲህ እንደሌሎች ጊዜዎች ባሪ ቪዲዮዎች ተመልሰን ተገናኝተናል ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ የምን መሞላፈጥ ነው ግን ዶሮን የሞያ መለኪያ ማረግ የትኛው በቀን የሚበላው የትኛው በቀን የምትገዙት ዶሮ ነው ዶሮ መስራት ማትችል ሴት ሞያ ይላት ሽሮ ካንተ ከተከች ቁሌቱ ከተቆላላ ዋናው እሱ ነው በቃ በአመት 2 እና 3 የምትበሉትን ዶሮ እሱንም ከስንት አንዴ ያጣበቃችሁ ልክ ሞያ አንተን ይመስል ዶሮ መበለት ካልቻለችማ ምኑን ሴት ሆነች እረባክ ምትገዛት መስልም አመድ ዶሮ መበለት ካልቻለችማ ምኑን ሴት ሆነች ምንድነው የምትወቅሱን እያለች ነው እንግዲህ በአመት 2-3 ለሚሰራ ዶሮ ወጥ ምንድነው የምትጨናነቁት ሽሮ መስራት ከቻልሽ ቁሌቱን ማቁላላት ከቻልሽ በቃ ዋናው ነገር እሱ ብቻ ትልቅ ነገር አይደለም ብላለች አሪፍ ነው ብችሉ ግን ይመረጣል የእውነቴን ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሎ ሳይከተፍ እያልኩ ከዚህ ባር የርሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበራው ብሎ ሲያፋጩ ነው ስቶቡት የሚበራው እያልኩት ነው በእውነት ጥሩ ሰራተኛ ነው ማለት ነው ያገኘሁት እየነገርኩት ከዚህ ባር የርሶ መብራት ማለት ነው አይደል ምግሩን ሰብሬዋለሁ መስመሩን ራሱ ለርሶ ብቻ ከአዳማ ነው የዘረጋውለት ከርሶ የሚጠበቀው መጨበጥ ነው በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት ጋሽ እስቲ እንደው በዛውም በእናት ምጣዴ አልሰማ ያለች እያስቸገረችኝ ነው እሷንም ታስተካክልልኛለህ ችግር የለም ጋሽ የታምቡር ችግር ነው የሚሆነው አስተካክልሎትና እንድትሰማ አይደለም እንድታዳምጥ አረጋታል ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖረዋል ከዛ አፋልኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ ነቅልለታለሁ ማለት ነው እንደምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን ውሃ እንዲሞላ ማድረግ ይችላል ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርጋለሁ እኔ የሚያቀዘቅስ ፔርሙዙላ ሰራሉታል እሱ ፍላጎት ካለ የሚያቀዘቅስ ስትል ደግሞ የሆነ ነገር ትዘልኝ ፍሪጅ ሁላ ተበላሽታለች እስቲ እሷን ማስተካከል ወይ ጋሽ እኔ ፍሪጅ አልችልም በእውነት እኔ ፍሪጅና የልብስ ማጠብ አልችልም ለዚህ ደግሞ ጭራሽ ባሰ እውነት ምንድነው ያለው የቤቱት መብራት እንዳይሄድ እግሩን እሰብረዋለሁ ያለው ነገር ተመችቶኛል እሱ አሪፍ ነው ካለደ መብራቱ አሪፍ ነው ብቻ ደስ ይላል እኔ ይገርመኛል ልጅ እንዴት እንደሚመጣለት ራሱ ቆይ ምንድነው ለበስማ ይለያል ብቻ በ18 እና በ19 አመትሽ ወንድ ተከትለሽ ከቤተሰብ ተጣጥለሽ እሱ ቤት አትግቢ በኋላ አመት ሳይሞላሽ ነው ጨርቅሽን ማቅሽን ሳይል ጎዳና የሚጥልሽ ልጅ ነሽ ገና ማገናዘቢያሽ አይደለም የኔ ቆንጆ ሃይ ስኩል ደረስሽ ማለት ትልቅ ሰው ነሽ ቤተሰብ ማስተዳደር ትችያለሽ ማለት አይደለም ገና ልጅ ነሽ ተማሪ ቤተሰብ የሚልሽን ስሚ ወንድ ተከተለሽ ሄደሽ ጎዳና ነው የምትወጪው መጨረሻ ላይ እግዚአብሔርን የምሬን ነው ፍቅር ማቹሪቲ ይጠይቃል በስሜት አትነዱ ቤተሰብ የሚላችሁን ስሙ ደግሞ ቤተሰብ ያልመረቀው ነገር የትም አይደርስም አድቡ ዋው ይሄ በቃ ትልቅ ምክር ነው በጣም ትልቅ ምክር ነው ማለት ምንድነው ያለችው ሃይስኩል ጨረሳችሁ ማለት በቃ ለትልቅ ነገር ደረሳችሁ ማለት አይደለም እንደዛም ሆኖ ገና ይቀራችኋል አትጡ ከቤት አቸኩሉ ብላለች እንግዲህ እናመሰግናለን እናምን ነበር እንደውም ደስ ያለ ነገር ቤተሰብ ያልመረቀው ነገር የትም አይደርስም አይነት ነገር ነው ብቻ አሪፍ ነው ትልቅ ምክር ነው እናመሰግናለን አናስገባም ሰርገኛ ይለጅተኛ አናስገባም አለኮለም አስገባም ምን ማለት ነው ህግ ተንብሎ አናስገባም ሰርገኛ ይለጅተኛ አናስገባም ሰርገኛ አረ ባሌ ነው አስገቡ ባሌ አይደለ ቆይ ህግ አለ አታስገባም እንደውም አግባት እሺ አግባት አንተ እንደውም አግባት ገላገልከኝ ብሎታል
ይሄ ምንድነው አናስገባም ሰርገኛ ምናምን ይሄ ግን ባለ እውነት መቅረት አለበት ምንድነው አሪፍ ነው እንጃ ብቻ ቢቀር ግን አሪፍ ነው እንደ ሐሳብ ማለት ነው ምንድነው በር ላይ ሙሽራውን ማሰቀየት ብራዘር ክፍለ ሀገር ላይ ነበር ምን ሐረም በበኩሉ በዛ በነ ጆኒ ቤት አጠፍስት ለምን ጆኒ ነው የምትለኝ እዛ በሱቅ እንቁላል ይሸጣል እንቁላል አራቶኝ ነው በእናትህ ጫካዬ በገብቼ መኖር ነው የምፈልገው ሆና ነው የምደነግጠው ነው ቤት ያስወጥተው አስተፈተፈኝ የኢትዮጵያ ህዝብ ልቀቀኝ ረበስ ማም ልጆቹ ራሱ ምንድነው የንቃተ ህሊና የጆኒ መንገዱ በእን ነው ይላል በነ ጆኒ በር እንቁላል ሲባልማ ጭራሽ በቃ ደነገጠ ብቻ አሪፍ ነው ብቻ ደስ ይላል በጣም ቀቀል ትኩሳን ቀቀል ያለ ትኩሳን ቀቀል በቆሎ ቀቀል እንደው አንተ ልጅ እንደው ምንድነው ጋሽ ጀመርክ ደግሞ ምን እዚህ ሰፈር እኮ ድንጋ ከማሞቅ እኮ እዚህው ስራ ልጀምር ብዬ በቆሎ ቀቀል ጀመርኩ አረ እንደው አንተ ታስታውቅ ነበር አዎ ስራ ላይ ያው ከሌሎቹ ልጆች አንተ ትሻል ነበር አዎ ጋሽ ይዋ እንደው እስቲንካ አበረታቱኛ ያምስት ኩባያ ይዟል ጋሽ ለምን ካሜራ አርግልዎት እርኩስ ጥምብ የልደታ ንፎ መሰለ ይጣርኩት እንደው እርጉም አረወርዘኝ በዚህ በኑሮ ውድነት ጥብስ ለምዶ በ5 ብር ወረዘኝ ተንከሲስ በ5 ብር አዎ እውነት በቆሎ ሳይሆን የበቆሎን ውሃ ረቁ እሱ ራሱ ረሰው ከስሮ ነው ሰውየው እንጂ በ5 ብር ረፋዘር ተው እንጂ ምንድነው በ5 ብር ደስ ይላል ብቻ ሰምኛለሽ ሶዮ ሲመጣ አንድ ነገር እናገራለሁ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀራለሽ እንዴ አባዬ እኮ ራሴ የሚለው ፍቅረኛ አለኝ የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደዋለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው ቢሆንም ምን ይወደዋለሁ እንዴ ደግሞ አልወደውማ እዚህ የቁም ሳጥን መሳቢያ መታከል ቤት ውስጥ እኔ ተወልጄ አደኩ አንቺ ተወልደሽ አደሽ እናርጅበት እንሙትበት እያልሽ ነው እኔ እንደዛ አላልኩም አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛዬ ነው ብለሽ ጠራሽ እኮ ደግሞ መልኩስ ብቲ የኩሽና ጣሪያ አይደል እንደሚመስለው ምን ሆነሽ ነው እሱ ላግባ ምትኝ ደግሞ ከሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም ምትይ የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን መታስፈራሪ ኧረ አባዬ አይባልም እንዴ ይባላል እንጂ እሱን ካገባሽ እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው ሰው እኮ በገንዘብ ብቻ መጣይ ነው ጌታ ጌታ መጣልኝ እኔ አባት እሺ ካምፒዮን ጂካፊው ሰሰፊው እንዴ በቃ አሁን ይበቃል ትደርሱበታላችሁ አሁን ቶሎ በይና እቃሽን ሰብስቢ ቻንጣሽን ምናምን ከታች ለነገሩ ምን እቃ አለሽ ቶሎ በይ አዳጋሽ እንዴት እናር የሽማግሌዎችና የጥሎሹን ነገር ችግር የለውም የኔ ጌታ አንተ ምንም አታስብ እኔ ሲጀምር ምንም አይነት ጥሎሽ አልፈልግም ከቻልክ እቺን ራሷን ልጅቷን ማለት ነው በቦክስ ጥለው ውሰድልኝ ሽማግሌዎቹ ላልከው ደግሞ እኔ ወጉ እንዳይቀር ስል ማለት ነው አንተ እንዳትልካቸው እኔ ራሴ ሽማግሌዎች ያሉበት እመጣለሁ ያልኩ ነው ሰዎች ሽማግሌ ቤቴ ቢችል እኔ አንተን ታገባለች ልጄ ምን አሉኝ ምንም ማረዚው ነው እዚሁ ና እንግባ እስቲ ቤት ወይ ታለንት እኔ እኮ በቃ የልጅ የሚገርመኝ በቃ እንዴት እንደሚመጣለት ብቻ ነው ረበሷም ይሁሉ ሐሳብ ከየት ነው የሚመጣለት ይገጣጥማል እኔ ማመጣልሽን ባላብት ካገባሽ ቁርስሽ ለንደን ይሄንን ከካም ካገባሽ ግን ቁርስሽን ለምሳሽ መግደል ነው ያለው ብቻ ይመጣለታል ብቻ ንጉድ ነው የሚመጣለት ብቻ አሪፍ ነው በጣም ደስ ይላል ብቻ እንዴት ናችሁ ሰላም ናችሁ እንዴት ናችሁ አለን ምንም ጣላችሁ ምን አለ የሚበላ ተጋቢኖ አለ ሽሮ አለ በየአይነት አለ ምን ይሻልሻል እንትናለሽ ስጋ የለም እንዴ ስጋ አለ አዎ በቃ እንዲናርክ መጀመሪያ ላይ ቁርጣም አምጣና ከዛም በኋላ ደግሞ ጥብስ ጨምርበት አዎ ፍቅረኛ ናት ግን ፍቅረኛ ናት ኧረ እባክህ አትቆጥቡም ነገ ልትጋቡ አይደል አትቆጥቡም ዛሬ ካልቆጠባችሁ እሺ በቃ አንድ ተጋቢ ነው ይምጣ ስለሱ ምን አገባ ካንተ ተው በቃ እሷን ያለች ተው በቃ በልና ነገ ደግሞ ልንገርህ ነገ አንተ ብሬን ትጨርሳለህ እሷ ያለውን አግብታ እንትን በቃ አንድ ተጋቢ ነው አመጣለሁ እኔ ተጋቢ ነው አልበላም ጮጋራ ያመኛል የብሽሮስ አልበላም በቃ አምጣ
ይሻላል። ተው እባክህ መጠጣ እንዳመሽ የምጠጡስ ለኔ ምሪንዳ በቃ እሱ ብቻ አመጣለሁ። ቆየው ይሻላችኋል። ቆጥባችሁ ነገ ምን ልትሆኑ በቃ ይቅርታ ጠጡ እንግዲህ ጠጪው ምግቡን አምጣው እንጂ ምግቡ ተው ግን አንተ ይቆጫል። ነገ ምን ያደርጋለሁ? እሺ ይምጣ። እሺ ሂድና አምጣው። እሺ አመጣለሁ። ምን አውራል ይሄ? ልጁ ለሚጋብዘው እኮ ቶንኮሱ እኮ ተጨነቀ። አሪፍ ነው። ነገ ልትጋቡ አይደል? በቃ ቆጥቡ። እውነቱን እኮ ነው። በቃ ምን ነው መቆጠብ እኮ ነው እንዴ። ቆጥቡ ብሏል ቶንኮሱ። እንግዲህ አሪፍ ነው። ብቻ ደስ ይላል። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።